ሃይማኖት እንዴት እንደኖርኩ የእግዚአብሔርንም ቤተክርስቲያን እንዴት በእጅጉ እንዳሳደድኩ ለማጥፋትም እንዴት እንደጣርኩ ሰምታችኋል። በእኔ ዕድሜ ዘመን ከነበሩት ከብዙዎቹ አይሁድ ይበልጥ በአይሁድ ሃይማኖት ልቅ ነበር። ስለ አባቶቼም ወግ እጅግ ቀናተኛ ነበርኩ። ነገር ግን ከእናቴ ማኅፀን ጀምሮ የለየኝና በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ እንድሰብክ ልጁም በእኔ ሊገልጥ በወደደ ጊዜ ከማንም ሥጋ ለባሽ ጋር አልተማከርኩም። ከኔ በፊት ሐዋርያት ወደ ሆኑት ወደ ኢየሩሳሌም አልወጣሁም። ነገር ግን ወዲያው ወደ አረብ አገር ሄድኩ። በኋላም ደማስቆ ተመለስኩ። ከዚያም ከ3 ዓመት በኋላ ጴጥሮስን አገኘው ዘንድ ወደ ኢየሩሳሌም ወጣው። ከእርሱም ጋር 15 ቀን ተቀመጥኩ። ነገር ግን ከጌታ ወንድም ከያዕቆብ በቀር ከሐዋርያት ማንንም አላየሁም። በምጽፍላችሁ ነገር በእግዚአብሔር ፊት ሐሰት እንደማልናገር አስረግጬ እነግራችኋለሁ። ከዚያም በኋላ ወደ ሶርያና ወደ ኪልቅያ አገር ሄድኩ። በክርስቶስ ያሉት የይሁዳ አብያተ ክርስቲያናትም ፊቴን አይተው አያውቁም ነበር። እነርሱ ግን ቀድሞ እኛን ሲያሳድድ የነበረ ሰው ከዚህ በፊት ሊያጠፋው ይፈልግ የነበረውን እምነት አሁን እየሰበከ ነው የሚለውን ወሬ ብቻ ሰምተው ነበር። በእኔም ምክንያት እግዚአብሔርን አመሰገኑ። መጽሐፍ ቅዱሳችንን ይዘን ከፍ እንድናረግ ሁልጊዜ የምነግራችሁ እንደው ለስርዓት አይደለም። በዚህ የተገኘነው መሄጃ አተን አይደለም፣ ቃሉን ስለምንወደው ነው። ደግሞ እግዚአብሔር ለነፍሳችን የሚሆን ምግብ ሊሰጠን ነው እና እግዚአብሔር ሆይ አመሰግንሃለሁ እንድትሉ ፈልጋለሁ። ምክንያቱም የቃሉን ደጅ የሚከፍትላችሁ እግዚአብሔር ነው። ለመንፈሳችሁ ለህይወታችሁ የሚሆን ስንቅ የሚሰጣችሁ እግዚአብሔር ነው። ዛሬ እግዚአብሔር ሊያስተምራችሁ ስለሆነ ከዛ እግዚአብሔር ሆይ አመሰግንሃለሁ ትላላችሁ። ቃልህን ወደዋለሁ። እኔ እዚህ የተገኘሁት እግረ መንገድ አጋጣሚ ስራ ፈትቼ ሳይሆን ቃልህን ወድጄው ነው። ቃልህን ወደዋለሁ፣ ደግሞ ካንተ እማራለሁ። አስተማሪያችሁን እግዚአብሔር አርጋችሁ ትሰይማላችሁ ማለት ነው። የዛን ጊዜ ስጋና ደም ጸጥ ይላል። በቃ አንድ ጊዜ ካንተ ነው ልማር የተቀመጥኩት ካላችሁ በኋላ እግዚአብሔር ሊያስተምራችሁ የወደደውን ነገር አንደበቱን ከፍቶ ያስተምራችኋል። ከዛ የበዛ ሰላም። አሁን ብዙ ሰው የሚፈልገው ሰላም አይደል? የማይወሰድ ደስታ፣ የድል ህይወት ዛሬም ነገም ለዘላለም አለኝ ስትሉ እግዚአብሔር አምላክ ቃላችሁን አካል ያለብሰዋል። ከፍ እናርግ መጽሐፋችንን። እኔ የምለውን ከኔ ጋር እንላለን። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ህይወት ዛሬም ነገም ለዘላለም አለኝ። አሜን። በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ አጥቢያ የገላትያ መጽሐፍ ጥናትን ከኛ ጋር እያጠናችሁ ያላችሁ ወንድሞችና እህቶች የገላትያ መጽሐፍ ጥናታችን ቀጥሎ ዛሬ አንደኛው ምዕራፍ እንጨርሳለን። ከቁጥር 13 እስከ 24 ድረስ ያለውን ሐሳብ ለመመልከት እንሞክራለን። የገላትያ መጽሐፍ 6 ምዕራፎች 148 ቁጥሮች 3098 ቃላቶች ያሉት መጽሐፍ የሐዋርያው ጳውሎስ የመጀመሪያ ደብዳቤ የአዲስ ኪዳናችን 9ኛ ከመልእክቶች ደግሞ 4ኛ እንደሆነ ጳውሎስ የገላትያን ደብዳቤ የጻፈው በቀጥታ ለአንድ የተለየ ጉባኤ ወይም ግለሰብ ሳይሆን በገላትያ ለሚገኙ አብያተ ክርስቲያናት እንደሆነ የገላትያ ደብዳቤን የጻፈበት ምክንያት ሐዋርያው ጳውሎስ የገላትያ አማኞችን ወደ ኢየሱስ ለመመለስ እንደዚሁም ደግሞ የወንጌልን እውነት ለመከላከል እንደጻፈ ባለፈው ሳምንት ተመልክተናል። የገላትያን ደብዳቤ በሚጽፍበት ጊዜ ሐዋርያው ጳውሎስ በመደነቅ ውስጥ እንደነበረ በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ በመዞራችሁ ደንቆኛል ብሎ እንደተናገረ እንደዚሁም በፍርሃትና በጭንቀት ውስጥ እንደነበረ በባለፈው ጊዜ ተነጋግረናል። የገላትያ መጽሐፍ በአጠቃላይ ጳውሎስ ይህንን መልእክት በሚጽፍበት ጊዜ በገላትያ ቤተክርስቲያን ውስጥ የተነሱ ጥያቄዎች ነበሩ። በተለይም ደግሞ የአይሁድ መምህራን ወደ ገላትያ ቤተክርስቲያናት ገብተው ማስተማር የጀመሩት ትምህርት ዋንኛው ለዚህ የገላትያ ደብዳቤ ምላሽ ጳውሎስ እንዳነሳሳው በባለፈው ጊዜ ተነጋግረናል። 6 ምዕራፎች አሉት ብለናል። 6ቱ ምዕራፎች በሌላ መልኩ ማየት ካስፈለገ ደግሞ ከ6ቱ ምዕራፎች የመጀመሪያዎቹ 2ቱ የህይወት ታሪኩን፣ ቀጣዮቹ 2ቱ ደግሞ ስነ መለኮትን፣ ከዛ ቀጣዮቹ 2ቱ ደግሞ ስነ ምግባርን የሚናገሩ ምዕራፎች ናቸው። የገላትያ ቤተክርስቲያናት ዋንኛ ችግር በጳውሎስ እግር የተተኩ የአይሁድ መምህራን ጳውሎስ ከገላትያ ወደ ኢየሩሳሌም ሲመለስ በሱ እግር ተክተው ገብተው
ለመዳን የምትፈልጉ ከሆነ ማመን ብቻውን በቂ አይደለም፣ የሙሴን ሕግ መጠበቅ አለባችሁ የሚል ትምህርት ማስተማር መጀመሪያቸው እንደሆነ ባለፈው ጊዜ ተነጋግረናል። ካስታወሳችሁ እንደውም ጳውሎስ 6ኛው ቁጥር ላይ የአጠቃላዩን የገላትያን ደብዳቤ ዋንኛ አጀንዳ ዋንኛ መልእክት መናገር ይጀምራል። በክርስቶስ የጠራችሁን እርሱን ትታችሁ። የክርስቶስን ጸጋ መተው ማለት እግዚአብሔርን መተው ማለት ነው። የገላትያ አማኞች ከአንድ ቤተክርስቲያን ወደ ሌላ ቤተክርስቲያን፣ ከአንድ ትምህርት ወደ ሌላ ትምህርት ሳይሆን እየሄዱ ያሉት ቶታሊ እግዚአብሔርን ትተው ባክስላይድ እያደረጉ ነው። ሰዎቹ ሙሉ በሙሉ ባክ አላደረጉም። ገና ባክ በማድረግ ሂደት ላይ ስለነበሩ ከ5 ጊዜ ላላነሰ ወንድሞች እያለ ጳውሎስ ይጠራቸዋል እና በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ብሎ ሲላቸው ከነሱ ይልቅ ቅርበቱም ክብሩም ጉልበቱም የነበራቸው ጥሪው ግን ያልደረሳቸው ሰዎችም ነበሩ፣ መላእክትም ነበሩ። በሁለተኛ ተሰሎንቄ መጽሐፍ ላይ ጳውሎስ ሲናገር ምንድነው ያለው? በወንጌል እግዚአብሔር የጠራችሁ የክርስቶስን ክብር እንድትካፈሉ ነው። ስለዚህ ይሄ የደረሳቸው ጥሪ ክብሩ፣ ልኩ፣ ምንነቱ በሚገባ እንዲገባቸው ጳውሎስ በደንብ አድርጎ በገላትያ መጽሐፍ ላይ ይጽፍላቸዋል። ስለዚህ አንዱ የሚናገረው የተደነቀበት ነገር ምንድነው? የገላትያ አማኞች ወደ ተለየ ወንጌል ፊታቸውን አዞረው ነበር። ወንጌል ምን ማለት ነው? የምስራች ማለት ነው። ወንጌል ማለት መልካም ዜና ማለት ነው። ስለ ክርስቶስ ኢየሱስ ሞትና ትንሣኤ የሚናገር መልካም ዜና ማለት ነው። ወንጌል በአንደኛ ቆሮንቶስ መጽሐፍ ምዕራፍ 15 መሰረት ኢየሱስ ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ ተነሳ። ወንጌል ማለት ይሄ ነው። ኢየሱስ ክርስቶስ ሞተ ብቻ ከሆነ ወንጌል ሳይሆን መርዶ ነው የሚሆነው። ነገር ግን ሞተ ብቻ ሳይሆን ተቀበረ ብቻ ሳይሆን ተነሳ ሲሆን ሙሉ ይሆናል ብለን ባለፈው ጊዜ ተነጋግረናል። እንግዲህ ሰዎች ለመዳን ይፈልጋሉ፣ የዘላለምን ሕይወት ለመውረስ ይፈልጋሉ። ሰዎች በእግዚአብሔር ፊት ይቅርታን ለማግኘት ለመጽደቅ ይፈልጋሉ። ከዚህ አንጻር የአይሁድ መምህራን የሚሉት ምንድነው? አንድ ሰው ክርስቲያን መሆን ካስፈለገው አስቀድሞ ቆንጆ አይሁዳዊ መሆን አለበት፣ ለዚህ ደግሞ መገረዝ አለበት የሚል ትምህርት ማስተማር ጀምረዋል። የመህግን ማስተማር መመጠመቅ፣ መገረዝ እያሉ የመህግ የሚባል ነገር በቤተ ክርስቲያን ውስጥ ማስተማር ጀምረዋል ሰዎቹ። ወዳጆቼ የአይሁድ መምህራን አደገኛ ያደረጋቸው የሐሰት አስተማሪዎች ነን የሚል ቲሸርት ለብሰው አይደለም ወደ ቤተ ክርስቲያን የመጡት፣ ወደ ገላትያ ቤተ ክርስቲያን የገቡት። ጳውሎስ የሚጠቀምባቸውን ቮካብለሪዎች ይጠቀማሉ እና ጳውሎስ የሰበከው ስብከት ጥሩ ነው ይላሉ፣ ግን በቂ አይደለም ብለው ይናገራሉ። እኛ ከጥንት ዘመን ጀምሮ ሕጉን ስንጠብቅ መተናል። ስለዚህ ኢየሱስ ራሱ ምንድነው ያለው? እኔ ሕጉን ልፈጽም እንጂ ልሽር አልመጣሁም ብሏል። ስለዚህ መዳን የሚያስፈልጋችሁ ከሆነ ማመን ብቻውን በቂ አይደለም፣ የሙሴን ሕግ መጠበቅ አለባችሁ የሚል ትምህርት እያስተማሩ ነው። የዘላለም ሕይወት ሕግን በመስራት ጭምር ነው የሚል ሐሳብ ነበራቸው። ከ13ኛው ቁጥር እስከ 24ኛው ቁጥር ድረስ አሁን የቀረው እነዚህ 13፣ 14፣ 15 እያልን የምንሄድባቸው ቁጥሮች በአጠቃላይ 3 ዋና ሐሳቦችን ይናገራሉ። የመጀመሪያው የሚናገሩት ጳውሎስ ከመለወጡ በፊት ያለውን ሕይወት ይናገራሉ። ከዛ በተለወጠ ጊዜ ይናገራሉ። ከዛ ደግሞ ከተለወጠ በኋላ የሚለውን ሐሳብ ይናገራሉ። ከቁጥር 13 እስከ 14 ጳውሎስ ከመለወጡ በፊት ያለውን ሕይወቱን ነው የሚናገረው። ከ13 እስከ 14 ያለው ሐሳብ። ከዛ ከ15 እስከ 16 ያለው ሐሳብ ደግሞ የሚናገረው በተለወጠ ጊዜ ጳውሎስ ያለውን ነገር ነው የሚዘግቡት። ከቁጥር 17 እስከ 24 ድረስ ያለው ቁጥሮች ደግሞ የሚናገሩት ጳውሎስ ከተለወጠ በኋላ ያለውን ሕይወት ነው የሚናገሩት። በጣም ተወዱታላችሁ በእርግጠኝነት ማለት ነው። ስለዚህ በገላትያ መልእክት ውስጥ ሐዋርያ ጳውሎስ ባዮግራፊውን ይጽፋል ተባብለናል ባለፈው ሳምንት። አሁን የምትጽፉ ሰዎች ጳውሎስ ከመለወጡ በፊት ብላችሁ የመጀመሪያውን ርዕስ መጻፍ ትችላላችሁ። ጳውሎስ ሕይወቱ ከመለወጡ በፊት ከቁጥር 13 እስከ 14 ያለውን ሐሳብ በመጀመሪያ እንመለከታለን። እንግዲህ ሰው የገላትያ መጽሐፍን አጥንቶ ሲጨርስ ምንድነው የሚሆነው ብያችኋለሁ። እምነቱን ዲክሌር ማድረግ የሚችልና እምነቱን ፕሮቴክት ማድረግ የሚችል በደንብ ቆፍጠን ያለ ቆንጤ ምናምን የሚሆነው እና የገላትያ ሐሳቡም እሱ ስለሆነ ጳውሎስ ከመለወጡ በፊት ሕይወቱ ምን ይመስል ነበር ብለናል። ጳውሎስ ከመለወጡ በፊት በጣም የተማረ ሰው ነው ታውቃላችሁ። እስከ 3 PhD ድረስ እንዳለው ይገመታል። ጳውሎስ ከመለወጡ በፊት አምላክ የለሽ አይደለም፣ በጣም እንደውም ሃይማኖተኛ የሆነ ሰው ነው። በጣም ወግ አጥባቂ የነበረ ሰው ነው። እንደውም ለአባቶቹ ወግ በጣም ይቀና ነበረ። ሰምታችሁት ከሆነ በዚህ በገላትያ መጽሐፍ ምዕራፍ 1 ከቁጥር 13 ሲናገር ምን ይላል? ቀድሞ በአይሁድ ሃይማኖት እንዴት እንደኖርኩ ሰምታችኋል። የእግዚአብሔርን ቤተክርስቲያን እንዴት እጅግ እንዳሳደድኩኝ፣ እንዴት ለማጥፋት እንደጣርኩኝ በዘመኔ ከነበሩ ሁሉ
በአይሁድ ሃይማኖት እልቅ ነበር። እንደዚህ ብሎ ሊናገር የሚችል ማንም በዚህ ዘመን ይኖራል ብዬ አላስብም። ኮንፊደንሱ ፊልጵስዩስ መጽሐፍ ምዕራፍ 3 ከቁጥር 4 እስከ 6 ቀድሞ በነበረው እምነቱ ጳውሎስ መስፈርቱን ሁሉ ያሟላ አማኝ እንደነበረ ይናገራል። ስለዚህ ምን ይላል? የጳውሎስ ከመለወጡ በፊት ለአባቱ ወጎች ለአይሁድ ወጎች በጣም የቀና አይነት ሰው እንደነበረ በዚህ በገላትያ መጽሐፍ ላይ ይናገራል። ይሄ የአባቶች ወግ ምን ማለት ነው ብላችሁ ስትጠይቁ የአይሁድ መምህራን ከሙሴ ሕግ ተነስተው ስለተለያዩ የህይወት ጉዳዮች የደነገጓቸው ሕግጋት ናቸው። ኦራል ትራዲሽን ነው። በጽሁፍ የተቀመጠ ሳይሆን ቃል በቃል ከሰው ከአፍ አፍ የሚቀባበሉት አይነት ወግ ነው፣ ስርዓት ነው። እና ጳውሎስ የተማረ ሰው ነው። አምላክ የለሽ አይደለም። በጣም አጥባቂ ሃይማኖተኛ ነው። ደግሞም ለአባቶቹ ወግ በጣም የሚቀና አይነት ሰው ነበረ። የሚገርማችሁ ነገር ደግሞ ፈርዖን ሙሴን፣ ሄሮድስ ሕፃኑን እንዳሳደደ ሁሉ ጳውሎስ ቤተክርስቲያንን ያሳድድ የነበረ ሰው ነው። እንደውም እኔ መጽሐፌን በጣም ብያጠናው ነው ያለሁትና መጽሐፌን ሳጠና ምን ይላል? ቤተክርስቲያንን ላፈርስ እጥር ነበር የሚለውን ቃል የግሪኩ ቃል የሚጠቀመው ምንድነው? አንድን ከተማ ሙሉ በሙሉ ማባረር ከሚለው ቃል ጋር የሚያያይዘው ማለት ጳውሎስ የገባበት ከተማ ውስጥ አንድ ቤተክርስቲያን በወንጌል ያመኑ ሰዎች 2 3 4 ተይዘው አይደለም የሚቀሩት፣ ሙሉ በሙሉ ተጠርገው ከከተማው እስኪወጡ ድረስ ነው ቤተክርስቲያንን ያሳድድ የነበረው። ጳውሎስ ከመለወጡ በፊት የጌታን ደቀ መዛሙርት ወደ እስር ቤት እንደዚሁም ወደ ሞት ይልካቸው ነበረ። ደግሞ ጳውሎስ እሱ ብቻ አይደለም፣ ምህረት የለሽ ልክ የለሽ አይነት ሰው ነበረ። ለአንዳቸውም ይቅርታ ያደርግላቸውም ነበረ። በጭካኔ በዛቻ በጥላቻ በግድያ የተሞላ ሰው ነበረ። በአንደኛ ጢሞቴዎስ መጽሐፍ ምዕራፍ 1 ከቁጥር 13 እስከ 15 ስትመለከቱ ደግሞ ተሳዳቢና አመፀኛ ሰው እንደነበረ በራሱ ጳውሎስ ለጢሞቴዎስ ሲጽፍለት ትመለከታላችሁ። እንደዚህ ይላል፣ ምንም እንኳን ከዚህ በፊት ተሳዳቢ አሳዳጅና አመፀኛ የነበርኩ ብሆንም ብሎ ይናገራል። ስለዚህ ጳውሎስ ከመለወጡ በፊት ምንድነው? ተሳዳቢ ነው፣ አመፀኛ ነው፣ ቤተክርስቲያንን ያሳድዳል፣ ምህረት የለውም፣ ልክ የለውም። በጣም የጌታን ደቀ መዛሙርት ወደ እስር ቤትና ወደ ሞት ይልካቸዋል። በጣም በሚገርማችሁ ሁኔታ ውስጥ የነበረ ሰው ነው ጳውሎስ። እንደውም ስለ ራሱ ጳውሎስ ሲናገር እንደዚህ ይላል፣ ከሥራው ክፋት የተነሳ ከኃጢአተኞች ሁሉ ግንባር ቀደምና ዋነኛ ነኝ ብሎ በአንደኛ ጢሞቴዎስ መጽሐፍ ምዕራፍ 1 ቁጥር 15 ላይ ሲናገር ትመለከታላችሁ። ቁጥር 15 እንደዚህ ይላል፣ ክርስቶስ ኢየሱስ ኃጢአተኞችን ለማዳን ወደ ዓለም መጣ የሚለው ቃል እውነተኛ ነው፣ ሁሉ ሊቀበለው የሚገባ ይልና ከኃጢአተኛ ዋና እኔ ነኝ ይላል። ከኃጢአተኛ ዋና እኔ ነኝ ይላል። እሺ አሁን በደንብ ተመልከቱ። ከቁጥር 13 እስከ 14 ጳውሎስ በገላትያ መጽሐፍ ላይ የሚናገረው የራሱን ባዮግራፊ ነው። ጳውሎስ የራሱን ባዮግራፊ የሚናገርበት ምክንያት ምንድነው ካላችሁ ለመዳን የእግዚአብሔር ጸጋ እንጂ የሰው ስራ እንደማያስፈልግ ለመናገር ለእግዚአብሔር ጸጋ ትክክለኛ ምሳሌ መሆን የሚችል አይነት ሰው ነው። ጳውሎስ እንደምታስታውሱት ወደ ደማስቆ በሚሄድበት ጊዜ ነው መንገድ ላይ ጌታ በብርሃን የተገለጠለት። እየሄደ ያለው ለንግስ አይደለም። እየሄደ ያለው ከእግዚአብሔር ጋር ጦርነት ገጥሞ ነው። ከእግዚአብሔር ጋር ደቀ መዛሙርቶቹን ሊያሳስራቸው ከቻለም ሊያስገድላቸው ነው እየሄደ ያለው እና ጌታ ኢየሱስ መንገድ ላይ ቆሞ በብርሃን እንደተገለጠለት መጽሐፉ ይናገራል። እሺ ወዳጆቼ የቀድሞ ህይወቱ የጳውሎስ አሁን የነገርኳችሁ ተሳዳቢ፣ አሳዳጅ፣ አመፀኛ፣ ለደቀ መዛሙርት የማይራራ የሚለውን ስትመለከቱ ከዚህ ሐሳብ ተነስታችሁ የምትገነዘቧቸው 3 መሰረታዊ ነገሮች አሉ። የመጀመሪያው ሃይማኖት ሊያድን አይችልም የሚል ነው። ሃይማኖት ሊያድን አይችልም። ሃይማኖት ጳውሎስን ማዳን ካልቻለ ማንንም ማዳን አይችልም። በነገራችን ላይ ሐዋርያው ጳውሎስ በኦሪት መጽሐፍ ውስጥ ያሉትን 613 ህግጋት ያጠናና የጠበቀ ነው። ጳውሎስ ፈሪሳዊ ነው። ፈሪሳዊ ነው ማለት በሳምንት 3 ይጾማል፣ በቀን 3 ይጸልያል፣ በዓመት 3 ወደ ቤተ መቅደስ ሄዶ አስራት ይሰጣል። 613ቱን ህግ ማጥናት በቃልህና መጠበቅ በጣም ዲፊካልት ነው። እኛ 10ሩን ህግ እንኳን ለመጠበቅ የሰው ልጅ እንደሚቸገር ታውቃላችሁ። እና ጳውሎስ በፊልጵስዩስ መጽሐፍ ምዕራፍ 3 ከቁጥር 4 እስከ 6 በዛ ፈሪሳዊም ሆኖ እንኳን ቢሆን ጻድቅ እንደነበረ ህጉን ይጠብቅ እንደነበረ አፉን ሞልቶ የሚናገር አይነት ሰው ነው። ለአባቶቹ ወግ በጣም ቀናተኛ የነበረ ሰው ነው። ስለዚህ ጳውሎስ በወግና በህግ
በስርዓት የተተበተበ ሰው ነበረ። የሚገርማችሁ ደግሞ ጳውሎስ የነበረበት ሃይማኖት፣ ጳውሎስ የነበረበት መረዳት ሊያድነው አልቻለም። ወዳጆቼ ጳውሎስ በዚህ ሌቭል 613 ሕጎችን በቃሉ አጥንቶ እስከ መጠበቅ፣ በሳምንት 3 እስከ መጾም፣ በቀን 3 እስከ መጸለይ፣ እሱ ብቻ አይደለም በአመት 3 አስራት እስከ መስጠት፣ ለእግዚአብሔር ቤት በጣም እንደ መቅናት የሚሰማው ሰው። በነገራችን ላይ ጳውሎስ የፊንሐስን ቅናት እንደሚቀና ነው የሚያስበው። ትዝ ካላችሁ የእስራኤል ሕዝብ ፊቱን ወደ ጣዖት በመለሰ ጊዜ ፊንሐስ በበቀል ተነስቶ እንደገደላቸው እንደምታስታውሱት ጳውሎስ ያንን የፊንሐስን ቅናት የቀና አይነት ሰው ነው የሚመስለው። ስለዚህ ከጳውሎስ ሁኔታ የምትረዱት ብርሃን በደማስቆ መንገድ ላይ ቆሞ ጠበቀው። ከዛም ከዓይኑ ቅርፊት ወደቀ፣ በጨለማ ነበረ፣ 3 ቀን ያሳድደው ነበረ የሚለውን ነገር ስትመለከቱ የጳውሎስ የህይወት ለውጥ የእግዚአብሔር ጸጋ ምሳሌ ነው። ሃይማኖት ጳውሎስን ሊያድነው ካልቻለ፣ ምክንያቱም የትኛዎቹም የጳውሎስን ያህል ህጉን በማጥናትና በመጠበቅ ቦልድነሱ የነበራቸው አልነበሩ። ሃይማኖት ማንንም ሊያድን አይችልም። ቀናተኛ ናችሁ፣ ማንንም ሊያድነው አይችልም። ይሄ ቀናተኝነታችሁ። ሁለተኛው እግዚአብሔር ማንንም ሊያድን ይችላል። ማን ከሁሉ የከፋውን ጳውሎስን እግዚአብሔር ካዳ ነው። ማንንም እግዚአብሔር ሊያድን ይችላል። ይኸውልህ ከተስፋ በላይ የሆነ ዘመድ የለህም። ከተስፋ በላይ የሆነ ወንድም የለህም። ያልዳነ ወንድም ያልዳነ ቤተሰብ ያለው ሰው ካለ ከመዳን ተስፋ በላይ የሆነ ቤተሰብና ወንድም የላችሁም። ጸሎታችሁን ቀጥሉ። እግዚአብሔር ጳውሎስን ማዳን ከቻለ የእናንተን አባት የእናንተን እናት እህታችሁን ወይኔ የሰማኝ ካለ አሜን ይበል። በዚህ ዓመት የመሰከራችሁን ለሰው ይዳንላችሁ በጌታ በኢየሱስ ስም። የእናንተ የሆነ ሰው ወደ እግዚአብሔር መንግሥት ዕውቀት ይምጣላችሁ። በደምብ ጩኹና አሜን በል። እግዚአብሔር ጳውሎስን ማዳን ከቻለ ማንንም ማዳን ይችላል። ሩቅ አትሂድ። እግዚአብሔር ዮናታንን ማዳን ከቻለ ማንንም ማዳን ይችላል። ሩቅ ለምን ትሄዳለህ? አንተን ማዳን ከቻለ፣ እኔን ማዳን ከቻለ፣ ዋናውን የሰፈሩን ሊቀመንበር አይደል ሊቀመንበር ሌባ ሞላጫ ኪሳውላቂ ዱርዬ ጠቅላላ በእርግጠኝነት እነግራችኋለሁ እግዚአብሔር ዓለም እንድሰነብት ያደረገው ዋናውን ወደ እግዚአብሔር ቤት ቀንሶ ነው። እውነቴን ነው የምልህ። ሳይመጡ የቀሩ ካሉ በክፋት ከኛ የሚያንሱ እንጂ የሚበልጡ አይደሉም። በክፋት ከኛ የሚያንሱ እንጂ የሚበልጡ አይደሉም። ዋንኛ ነበርኩ አለ ከኃጢአተኛ ጳውሎስ ራሱ ሲናገር። ሶስተኛው ከጳውሎስ የምትማሩት ይኸውላችሁ፣ ከቀድሞ ህይወቱ የምትማሩት ከጳውሎስ የቀድሞ ህይወት የምትማሩት ነገር አንደኛ ሃይማኖት ማንንም ሊያድን አይችልም። ሁለተኛው እግዚአብሔር ማንንም ሊያድን ይችላል። ከተስፋ በላይ የሆነ ቤተሰብ የላችሁም። ሶስተኛው የምትማሩት መሰላችሁ ሁሉን መስጠት ነው። ሁሉን መስጠት ነው። ጳውሎስ ቤተክርስቲያንን ለማሳደድ ሁሉን የሰጠ ነው። ቤተክርስቲያንንም ለመገንባት ሁሉንም የሰጠ ነው። ሁሉንም የሰጠ ነው። ካሳደደም ድብና አድርጎ ነው የሚያሳድደው። ሎኮፍ አድርጎ አይተውም። ከተከለም ከመሰረተም ከገነባም በደንብ ራሱን ሰጥቶ ነው። በመሰጠት ነው። ከሆንክ ላይ ቀር እንደዚህ በቃ ምንድነው ዝም ብሎ መሐል ሰፋሪ የምትሆነው? ከሆንክ ላይ ቀር በደንብ እንደ ጳውሎስ ነው። በቃ ጳውሎስ እንደዚህ ቤተክርስቲያንን ካሳደደ እስከ ጥግ ነው የሚያሳድደው። ከመሰረታት ደግሞ እስከ ጥግ ድረስ ሁለንተናውን ሰጥቶ ነው የሚመሰረታት። ጌታ የተባረከ ይሁን። እስቲ አሜን በሉ። ጳውሎስ ከመለወጡ በፊት ህይወቱ ይሄ ነበር። በተለወጠ ጊዜ ብላችሁ ጻፉ። አሁን ዛሬ የምንማረው የጳውሎስ ባዮግራፊ ነው። ጳውሎስ ያለፈ ህይወቱን ከነገራቸው በኋላ በመቀጠል የሚጽፍላቸው እንዴት እንደተጠራ ከዛም ደግሞ እንዴት ለወንጌል እንደተለየ ነው። ከቁጥር 15 እስከ 16 ባለው ሁለቱ ቁጥሮች ውስጥ ጳውሎስ የሚጽፈው ወዳጆቼ ያ ጨካኝ አሳዳጅና ብርቱ ፈሪሳዊ እንዴት ሐዋርያ ሆነ፣ እንዴት ሐዋርያ ሊሆን ቻለ ተብሎ ቢባል በእግዚአብሔር ጸጋ በእግዚአብሔር በጎ ፍቃድ ያ ጨካኝ ያ ነፍሰ ገዳይ ያ በአመፃ ውስጥ የነበረ እጁ በደም ተጨማልቆ የነበረ እስጢፋኖስ ሲገደል ዋና አቅጣጫ ሰጪና አስተባባሪ የነበረ ሰው እንዴት ሐዋርያ ሆነ የሚል ጥያቄ ሁሉ ሰው ይጠይቃል። ስለዚህ ያ አመፀኛ ሰው ያ ጨካኝ ሰው ሐዋርያ የሆነው በእግዚአብሔር ጸጋ ነው። ወዳጆች ይሄ ጥሪ የደረሰው በጥረቱ አይደለም። ይሄ ጥሪ የደረሰው ይኸውላችሁ በደንብ አድርጋችሁ ስሙኝ። የወንጌል የላቀ መልእክት ምንድነው ካላችሁ የሰው ልጅ በእግዚአብሔር ጸጋ ድነትን ጽድቅንና ቅድስናን ያገኛል። ወንጌል ባጭር አማርኛ ይሄ ነው። ሰው እንዴት
ድነትን ሊያገኝ ይችላል? እንዴት ጽድቅን ሊያገኝ ይችላል? እንዴት ቅድስና ሊያገኝ ይችላል? በእግዚአብሔር ጸጋ ሰው ድነት ሊያገኝ ይችላል። ሰው ጽድቅ ሊያገኝ ይችላል። ሰው ቅድስና ሊያገኝ ይችላል። ነፍስህ እየተጨነቀች ያለ ሰው ካለ፣ ይሄን መልእክት በቴሌቪዥን ምሰማ ሰው ካለ፣ መዳን የፈለክ ሰይጣን እያስጨነቀ ያለ ሰው ካለ፣ ጽድቅ የሚገኘው በተራራም በቁልቁለትም በሜዳም ሳይሆን በእግዚአብሔር ጸጋ በክርስቶስ ኢየሱስ በማመን ነው። በደንብ አድርጋችሁ አሜን ባል። ከሃይማኖት ቀንበር ብዙዎች ዘንድሮ ሰብረው ይወጣሉ። አባቶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለእነሱም ይገለጥላቸዋል። በደንብ ጩና አሜን ባል። የቀሩት ቲክቶከሮቹ ናቸው። ያዙ ይልቀቁኝ የሚሉት እነሱ ናቸው። ወንጌል የቤተ መንግሥት በር አይዘው፣ የቤተ ክህነት በር አይዘው። ወንጌልን የትኛውም ነገሥታት ሊያቆመው አይችልም። እየሰበረ ይገባል። መጽሐፉ ግን እንደዚህ ይላል፣ በክርስቶስ ኢየሱስ በእግዚአብሔር ጸጋ ሰው ጽድቅ ያገኛል፣ ድነት ያገኛል፣ የዘላለም ሕይወት ያገኛል። በደምብ ጩኹና አሜን በሉ። ከዚህ መካከል ማይቲ የሆኑ ሐዋርያቶች ይነሳሉ። እግዚአብሔር ተናግሮኛል። ይሄን ቃል በስልጣን የሚናገሩ አፖስትሎች ይነሳሉ። ወንጌል ዛሬም ጉልበታል። ጳውሎስን ያዳነ ወንጌል ዛሬም ወንድሞቻችንን ያድናል። ጳጳሶቹን ያድናል። ዶክተሮቹን ያድናል። አባቶችን ያድናል። እናቶቻችንን ያድናል። የወንጌል ብርሃን ወደ ሰሜን ይበራል። ጩና አሜን በሉ። የወንጌል ብርሃን በኢትዮጵያ ሰሜን ምድር ላይ ይበራል። በምስራቅ ላይ ይበራል። በምዕራቡ ላይ ይበራል። የኢትዮጵያ ምድር እግዚአብሔርን በማወቅ ትባረካለች። ሃሌሉያ። ሮሜ መጽሐፍ ምዕራፍ 3 ቁጥር 23 ሲናገር እንደዚህ ይላል፣ ምክንያቱም ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት እንዲያው በጸጋው ይጸድቃሉ። ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። ስንቱ? ሁሉም ኃጢአትን ሰርተዋል። አንድ አይደለም፣ ሁለት አይደለም። ቤተ መቅደስ ያሉት ብቻ፣ ውጭ ያሉት ብቻ አይደለም፣ ውስጥ ያሉት ራሱ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት እንዲያው በጸጋው ይጸድቃሉ። ጽድቅ ትፈልጋለህ ወይ? የዘላለም ሕይወት ትፈልጋለህ ወይ? መጽሐፉ የሚለው በክርስቶስ ኢየሱስ ቤዛነት እንዲያው በጸጋ ይጸድቃሉ። አሜን በል በደንብ አድርግ። ኢየሱስ ጌታ አሜን ነው። እግዚአብሔር ሰዎችን በጸጋ ይመርጣል። ባዮግራፊ ነው እየተማርን ያለው፣ ባዮግራፊ ነው። ባይ ዘ ዌይ ዋናው ሪቪሌሽን አስኳል የሆነው ሐሳብ ከዚህ በኋላ ጳውሎስ ታሪኩን ነው የሚተርከው። ጳውሎስ የሐዋርያነት ጥሪ የደረሰው በጥረቱ አይደለም። ጳውሎስ እየጣረ የነበረው ቤተክርስቲያንን ለማፍረስ ነው። የጌታን ደቀ መዛሙርት ለማሳሰር ነው። መንገድ ላይ ያገኘው ሕግ ቢሆን አናቱን ለሁለት ነበር የሚከፍለው። መንገድ ላይ ቆሞ የጠበቀው ግን ጸጋ ነው። መንገድ ላይ ቆሞ የጠበቀው የእግዚአብሔር ፍቅር ነው። አሜን ይባላል። እና ጳውሎስ ይሄ የሐዋርያነት ጥሪ የደረሰው በጥረቱ አይደለም፣ በእግዚአብሔር ጸጋ። በአንደኛ ተሰሎንቄ መጽሐፍ ምዕራፍ 1 ከቁጥር 4 እስከ 5 እንደዚህ ይላል፣ በእግዚአብሔር የተወደዳችሁ ወንድሞች ሆይ እርሱ እንደመረጣችሁ እናውቃለን። ምክንያቱም ወንጌላችን ወደ እናንተ የመጣው በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ አይደለም ይላል። ሌላው በጳውሎስ ላይ ከሚቀርቡ ክሶች መካከል እንደምታስታውሱት በገላትያ መልእክት ውስጥ ጳውሎስ ላይ የሚቀርቡ ክሶች አሉ። የመጀመሪያው ሰው በጸጋ ብቻ ይድናል፣ በእምነት ብቻ ይጸድቃል ብሎ ጳውሎስ የሚያስተምረው አሕዛቦች ጎሽ እንዲሉት ነው የሚል ክስ ያቀርባሉ። ሁለተኛው ደግሞ ከሚያቀርቡት ክስ መካከል ምንድን ነው? ጳውሎስ ለአይሁድ እምነት ጥላቻ አለው ብሎ ይናገራሉ። ስለዚህ ጳውሎስ ምን ይላል? የአባቶቹን ወግ እንዴት አድርጎ ይጠብቅ እንደነበረ፣ ደግሞ በዘመኑ ከነበሩ ሁሉ በሃይማኖት እጅግ የላቀ ሰው እንደነበር ይናገራል። ጳውሎስ ብዙ የሚቀርብበት ክሶች ነበሩ። እንደምታውቁት እነዚህ የአይሁድ መምህራን በዛ በገላትያ ቤተክርስቲያናት የሚገኙ አማኞች የጳውሎስን መልእክት እንዳይሰሙ ማነሳሳት ጀምረዋል። መልእክቱን እንዳይሰሙ ደግሞ ማነሳሳት ብቻ ሳይሆን ጳውሎስን ማንኳሰስ ሁሉ ይዘዋል። የጳውሎስ ሐዋርያነት ላይ ጥያቄ ያስነስተዋል። ከሐዋርያትና ከኢየሱስ ጋር በምድር ላይ አብሮ አልነበረም፣ የሚሰብከው ወንጌል የተለየ ነው እያሉ ብዙ ሐሳብ ያወሩበት ነበር ጳውሎስ ላይ። ስለዚህ ጳውሎስ ቁጥር 10 ቁጥር 11 ቁጥር 12 የሚናገረው ለተቃዋሚዎቹ መልስ ነው የሚሰጠው።
እኔ እኮ ጳውሎስን በጣም የሚገርመኝ እያጠናው በሄድኩ ቁጥር ደግሞ እየገረመኝ ነው ያለው ጳውሎስ። የአይሁድ ሃይማኖት ትምህርት ዕውቀት የለውም ብለው ጳውሎስን ስለሚያሙት ዝም ባሉት ድነት በእምነት ብቻ ነው እያለ የሚያስታችሁ ጠንቅቆ የአይሁድን ሃይማኖት ስለማያውቀው ነው እያሉ ስለሚያስቸግሩ ጳውሎስ ደብዳቤውን ሲጽፍ ከነቢያት ሐረግ ይዋስና ከኢሳይያስ 49 ቁጥር 2 ያመጣና ከኤርምያስ 1:5 ያመጣና ከናቴ ማህፀን ጀምሮ የለየኝ ሊል የሚችል አሕዛብ የለም። ከናቴ ማህፀን ጀምሮ የለየኝ ሊል የሚችል አይሁዳዊ ብቻ ነው። እሱንም የነቢያቱ መጽሐፍ ያነበበ ብቻ ነው። ይሁን ኢሳይያስ 49 ቁጥር 2 ሲናገር እንደዚህ ይላል፣ በእናቴ ማህፀን ሳለሁ እግዚአብሔር ጠራኝ፣ ከመወለዴ በፊት በስም ጠራኝ ይላል። ኤርምያስ መጽሐፍ ምዕራፍ 1 ቁጥር 5 የምታውቁት ነው። በማህፀን ሳልሰራ አወቅኩ፣ ከመወለድ በፊት ለየሁ ይላል። ስለዚህ ጳውሎስ ለአይሁድ ሃይማኖት ዕውቀት እንደነበረው በዚህ ይነግራቸዋል። ወዳጆቼ እግዚአብሔር ለሕይወታችን ያለው ዓላማ ከመፈጠራችን በፊት የነበረ ነው። የእግዚአብሔር ጥሪ በሰው ማንነትና በውለታ ላይ የተመሰረተ አይደለም። የእግዚአብሔር ጥሪ ይሄ ዲቫይን ኮሊንግ በሰው ማንነት ወይም በውለታ ላይ የተመሰረተ አይደለም። ለዚህ ነው ይገርማል፣ ጾመው ጸልየው የማያውቁ አሳዳጅ የነበሩ በክፋት የተሞሉ ሰዎችን ከየመሸታ ቤቱ ይጠራቸዋል። በጣም ብዙ ሰዎች ጠዋትና ማታ ይጸልያሉ። ነገር ግን የእግዚአብሔር ጥሪ የሚደርሰው ደግሞ ለነማን እንደሆነ ስታይ ጭራሽ ጾመው ጸልየው መጽሐፍ ቅዱስ በእጃቸው ይዘው የማያውቁ ሁልጊዜ ከያዙ ጩቤ የሚይዙ ሽጉጥ የሚይዙ ሁልጊዜ የሚያስቡ ድብድብ ይሄ ደርስ የእግዚአብሔር ጥሪ ወዳጆቼ ከሰው ማንነት ወይም ከውለታ አይነሳም። በጣም የተወደደ በሁለተኛ ጢሞቴዎስ መጽሐፍ ምዕራፍ 1 ቁጥር 9 ላይ እንደዚህ ይላል፣ እኛ ስላደረግነው አንዳች ነገር ሳይሆን ከዕቅዱና ከጸጋው የተነሳ ያዳነን ወደ ቅዱስ ሕይወትም የጠራን እርሱ ነው። ወደ ቅዱስ ሕይወት የጠራን እኛ ካረግነው ነገር የተነሳ አይደለም፣ ከዕቅዱ የተነሳ ከጸጋው የተነሳ። ወይኔ አሁን አንተ ወደዚህ የመጣው አንባቢ ስለሆንክ አይደለም። በጌታ የዳንከው አንተ በጣም ለእምነትና ለሃይማኖት በጣም ልዩ ቦታ ስላለ አይደለም። እግዚአብሔር ከዕቅዱ የተነሳ ከዓላማው የተነሳ ከጸጋው የተነሳ ነው ይሄ ጥሪ የደረሰ። ይሄ ጥሪ ደርሶኛል የሚል ሰው ካለ አሜን ይበል። እሺ እንደዚህ ብላችሁ ጻፉ። የእግዚአብሔር ጥሪ ሉዓላዊ ነው። ታማኝ የሆኑ ሰዎች እያሉ አመፀኞችን ሲጠቀም ካየህ የሉዓላዊነቱ አንድ ገጽታ ነው። ታማኝ የሆኑ ሰዎች እያሉ እግዚአብሔር አምላክ አመፀኛ ሰዎችን ሲጠቀም ካያችሁ የሉዓላዊነቱ አንድ ገጽታ ነው። ለምሳሌ ይሁን ነኝ የዮናታን እዚህ ጋር መቆም የእግዚአብሔር ሉዓላዊነት አንዱ ገጽታ ነው። ያለ ፓርላማ ብቻውን መንግስት የሆነ አምላክ በሕይወት ኑር ካለክ ተሰብስበው 51 ከመቶ እጅ አውጥተው ሊያወርዱ አይችሉም። የሰማኝ ሰው ካለ ወይኔ ኑር ካለ አገልግል ካለ ወድጄዋለሁ ካለ ጠርቼዋለሁ ካለ ስራዬን ይሰራል ብሎ ካለ ማንም ወደደ ጠላ የእግዚአብሔር ጥሪ ሉዓላዊ ነው። ለዚህ ነው ታማኝ ሰዎች እያሉ እግዚአብሔር በአመፀኛ ሰዎች ሲጠቀም ካያችሁ የሉዓላዊነቱ አንድ ገጽታ ነው። ሌላው እግዚአብሔር ለአሕዛብ ያለው እቅድ ከቀድሞም የነበረ እንጂ እንግዳ አይደለም ብላችሁ ጻፉ። ከጳውሎስ ጥሪ የምትመለከቱት እንደዚህ አለ፣ ነገር ግን ከእናቴ ማህፀን ጀምሮ የለየኝ በጸጋው የጠራኝ ስለ እርሱ በአሕዛብ መካከል እሰብክ ዘንድ ልጁን በእኔ ሊገልጥ በወደደ ጊዜ አለ። ከሥጋ ለባሽ ጋር አልተማከርኩም አለ። ስለዚህ እግዚአብሔር ለአሕዛብ ያለው እቅድ፣ እግዚአብሔር ለእኛ ያለው እቅድ ከጊዜ በኋላ የተጨመረ ሳይሆን ከቀድሞም የነበረ ነው። በጣም የሚገርማችሁ ነገር ልንገራችሁ። እግዚአብሔር ወንጌልን ለአሕዛብ ለማድረስ አንድ ሰው መረጠ። ያ ሰው ከልጅነቱ ጀምሮ አሕዛብን እየጠላ ያደገ ሰው ነበር። እንደውም እንደ ሌሎቹ ወገኖቹ ሁሉ ስለ አሕዛብ የነበረው አመለካከት እግዚአብሔር አሕዛብን የመረጠው የሲኦልን እሳት እንዲያቀጣጥሉለት ነው ብሎ የሚያምን ሰው ነው ጳውሎስ ማለት። ፈሪሳዊ ማለት አንድ ፈሪሳዊ አይሁዳዊ ማለት አሕዛብ ማለት እግዚአብሔር የሲኦልን እሳት እንዲያቀጣጥል ለሲኦል ማገዶ የፈጠረው ሕዝብ ነው ብሎ የሚያምን ነው። ይሄንን ከራስ ፀጉሩ እስከ እግር ጥፍሩ ጥላቻ የተሞላን ሰው ለሚጠላው ማህበረሰብ ወንጌልን እንዲያደርስ መረጠው። ይሄ ሰውዬ ከልጅነቱ ጀምሮ ይጸየፈው የነበረውን ሕዝብ በወንጌል ለመድረስ በእግዚአብሔር መንፈስ ተሞልቶ ሰተት ብሎ አሕዛብ መንደር ገባ። እነ ጴጥሮስ አይሁድን ይዘው ተቀመጡ። እሱ ግን እነ
ከአሕዛብ የጠራ አላቸው። ወዳጆቼ ከዚህ የምትረዱትን ነገር ልንገራችሁ። የእግዚአብሔርን ዓላማ ምንም ነገር ሊቀይረው አይችልም። የእግዚአብሔርን ዓላማ ምንም ነገር ሊቀይረው አይችልም። በፍጥረትና በጳውሎስ መካከል 4000 ዓመታት ያህል ተቆጥረዋል። እነዚህ የተቆጠሩ ዓመታቶች ሁሉ ግን በጳውሎስ ላይ ያለውን ዓላማ ሊቀይረው አልቻለም። ታውቃለህ፣ 1 ዓመት 2 ዓመት 3 4 5 ዓመት 6 ዓመት 7 ዓመት ብዙ ዓመት ቢቆጠር እግዚአብሔር ባንተ ሕይወት ላይ ያለውን ዓላማ ሊቀይር የሚችል በጣም ክፉ ሰው ብትሆን ምናልባት የባርነትን ዘመን ታስረዝም ይሆናል እንጂ እግዚአብሔር ባንተ ላይ ያለውን ፕሮግራም አታስቀይረው። የሚገርም ክፉ ሆነ በቃ ትቼዋለሁ፣ ባንተ የጀመርኩትን በሌላ ሰው ቀጥላለሁ አይልም። ደንሰህ እስኪወጣልህ ድረስ እምቢ ካልክ ደግሞ አፍንጫህን ይዞ ያመጣሃል እንጂ ባንተ የጀመረውን ፕሮግራም ሐሳቡን ቀይሮ በዮናታን እቀጥላለሁ አይልም። የእግዚአብሔርን እቅድ ሊያስቀይር የሚችል ምንም ነገር የለም። ይገርማል። እሺ ብትል የባርነት ዘመንን ታሳጥራለህ። እሺ ብትል ብትታዘዝ የመከራ ዘመንን ታሳጥራለህ። ቶሎ ወደ ክብር ትገባ። እምቢ ብትል ግን የእግዚአብሔርን ዓላማ አታስቀይርም። ከዛ እንደዚህ ያለ ጳውሎስ ከማንም ጋር አልተማከርኩም አለ። ከሥጋ ለባሽ ጋር አልተማከርኩም አለ። ለምሳሌ ጌታ በብርሃን እንደተገለጠለት ወደ ወዳጆቹ ወደ ጓደኞቹ ቢመለስ እንደ እስጢፋኖስ በድንጋይ ነው የሚቀጠቅጡት። ከተለወጠ በኋላ ጳውሎስ ከመለወጡ በፊት አሳዳጅ፣ ምሕረት የለሽ፣ ጨካኝ ነበረ። ግን ተለወጠ። እንዴት ተለወጠ? በእግዚአብሔር ጸጋ ተለወጠ። ድፍን ከተማ ፖሊስ የማያቆመው አንድ የሉቃስ ወንጌል ጥቅስ ያቆመው ስንት ዱርዬ ያለ መሰለ። እኔ ነኝ ያለ ካውንስለር ያልቀየረው አንድ የወንጌል ቃል የቀየረው ስንት ሰው አለ መሰለ። ምንም እንኳን ሐዋርያቶች በፈተናና በመከራ ምክንያት ቢበታተኑም ኢየሩሳሌም የክርስትና ማዕከል እንደነበረች ታውቃላችሁ። ጳውሎስ እንደተለወጠ በደማስቆ መንገድ ላይ ብርሃን እንደበራለት ወደ ኢየሩሳሌም አልሄደም። ጳውሎስ የሄደው ወደ አረብ ምድር ነው፣ ወደ አረብ ሀገር ነው የሄደው። ለዚህ ነው እዛ ጋር ስታነቡት ወዲያው ሲናገር እንደዚህ እኔ ወደ ኢየሩሳሌም አልሄድኩም አለ። ይልቁኑ ወዲያው ወደ አረብ ሀገር ሄድኩ አለ። በነገራችን ላይ ጳውሎስ ወደ አረብ ሀገር እንደሄደ የሐዋርያት ሥራ መጽሐፍ አይነግራችሁም። ጳውሎስ ወደ አረብ ሀገር እንደተለወጠ የሄደው ብሎ የሚነግራችሁ ገላትያ መጽሐፍ ነው። ማለት ከብዙ የጳውሎስ ታሪኮች ውስጥ ያልተጻፉ ይጠቅማሉ ተብሎ የተባሉ ብቻ አጠር ተደርገው በመጽሐፍ እንደቀረቡልን የምትረዱበት ሐሳብ ነው። በጣም ረጅሙ የህይወት ታሪክ የማመሰላችሁ የዊንስተን ቸርችል ታሪክ ነው። የእንግሊዙ ጠቅላይ ሚኒስትር ዊንስተን ቸርችል ረጅም የህይወት ታሪክ የነበረው ሰው ነው። 16 ቅጾችና 10 ሚሊዮን ቃላቶች ተጠቅመው ነው የህይወት ታሪኩ የተመዘገበው። ነገር ግን ከዚህ ከ16 ቅጽና ከ10 ሚሊዮን ቃላቶች ውስጥ ያልተመዘገበ የዊንስተን ቸርችል ታሪክ እንዳለ ይታሰባል። የእንግሊዝ ጠቅላይ ሚኒስትር የነበረ ምናልባት ለራሱና ለሀገሩ ሰዎች ጥቅም የኖረ ሰው እሱ እንኳን በደንብ የህይወት ታሪኩ ሲጻፍ 10 ሚሊዮን ቃላቶች ፈጅተዋል። እነዛም ሲጻፉ ግን ያልተጻፉ እንዳሉ ታስቦ ነው። የጳውሎስ በጣም ብዙ ያልተጻፉ ሐሳቦች አሉት። ሉቃስ ኢምፖርታንት የሆነውን ሐሳብ ብቻ ፒክ እያደረገ በመጽሐፍ ላይ ዘግቦልናል። እና ጳውሎስ በደማስቆ በብርሃን ጌታ እንደተገለጠለት በቀጥታ ወደ ኢየሩሳሌም ከመሄድ ይልቅ ወደ አረብ ሀገር እንደሄደ ይናገራል። ወዳጆቼ ጳውሎስ ለምንድን ነው ወደ አረብ ሀገር የሄደው? ጳውሎስ ወደ አረብ ሀገር የሄደው በሱ ላይ የሆነውን ታላቅ ነገር ማሰብ ስላለበት ነው። በመጀመሪያ ይሄ በደማስቆ መንገድ ላይ በሱ ላይ የሆነው ነገር ታላቅ ነገር ነው። ስለዚህ ነገር ትንሽ ጊዜ ወስዶ ማሰብ ያለበት ይመስለኛል። ምክንያቱም እሱ ከኢየሩሳሌም ወደ ደማስቆ 1 ሳምንት የእግር ጉዞ አድርጎ የሄደው በዋነኛ ምክንያቱ በዛ የነበሩ ደቀ መዛሙርትን ለማሰርና ከቻለም ለማስገደል ነው እንጂ ከነሱ እንዳንዱ ለመሆን አይደለም። ያልጠበቀው ዱቡዳ እላዩ ላይ ወድቋል። ጌታ ከቀኑ 6 ሰዓት በጠራራ ፀሐይ በብርሃን ተገልጦ መሬት አንበርክኮታል። እና ጳውሎስ ይሄ ነገር ግራም ያጋባ ነገር ነው። ስለዚህ በህይወቱ ላይ ስለሆነው ነገር አፍታ ጊዜ ወስዶ ማሰብ ፈልጓል። አንድ ሁለተኛው ከሰዎች ጋር ከመነጋገሩ በፊት ከእግዚአብሔር ጋር መነጋገር ስለነበረበት ነው ጳውሎስ ወደ አረብ ምድር የሄደው። ሌሎች አንዳንድ ሰዎች ሲናገሩ የሲና ተራራን ለመጎብኘት ነው ጳውሎስ የሄደው ይላሉ። የሲና ተራራን ለመጎብኘት ነው። እዚሁ ገላትያ መጽሐፍ ላይ የሲናን ተራራ ምሳሌ አድርጎ ያመጣል። ነገር ግን በሱ ላይ ስለሆነው ነገር ማሰብ ነበረበት። ታስታውሳላችሁ ሙሴን ከሚዲያም ዮሐንስ መጥምቁን ከምድረ በዳ ራሱ ኢየሱስ ከአገልግሎት በፊት 40 ቀን በምድረ በዳ ጾመ ጸለየ አይልም የእግዚአብሔር ቃል። ስለዚህ ከሙሴ ከመጥምቁ ዮሐንስና ከኢየሱስ ጋር
ጳውሎስ ወደ አገልግሎት የገባበት አገባብ ተመሳሳይነት አለው። ጳውሎስ ልክ ጥሪው እንደደረሰው መገለጡ እንደደረሰው በቀጥታ ጥሪው ወደ ማስፈጸም አይደለም የገባው። አሁን የዛሬ ማታ ዋንኛ መልእክታችን እዚህ ቤት ላላችሁ ወጣቶች ይሄ ኢምፖርታንት ሐሳብ ነው። በደማስቆ መንገድ ላይ ድንገት ጳውሎስ ሳይዘጋጅ ጌታ በብርሃን ተገልጦ ማረከው። እጁ ላይ የነበረውን ደብዳቤ አስጣሉ። ከዛም በኋላ ሐናንያ ወደ ከተማ ገብቶ ምን ማድረግ እንዳለበት እንደሚነግረው ጌታ ነገረው። ሐናንያ ከነገረው በኋላ ጳውሎስ ያደረገው ጥሪውን ለማስፈጸም ከመውጣቱ በፊት በቀጥታ ብቻውን ወደ ምድረ በዳ ሄደ። ምክንያቱም ከሰው ጋር ከመነጋገሩ በፊት ከእግዚአብሔር ጋር መነጋገር ስለነበረበት። ከዛ መጽሐፉ ሲናገር እዚሁ ገላትያ መጽሐፍ እንደዚህ ይላል፣ ወዲያው ወደ ደማስቆ ተመለስኩ ይላል። ወደ ደማስቆ ተመለስኩ፣ በደማስቆ 3 ዓመት ተቀመጥኩ ይላል። በደንብ ስሙኝ። ይሄ የደማስቆ ቆይታው የምድረ በዳው ጊዜ ለሐዋርያ ጳውሎስ የአገልግሎት የዝግጅት ጊዜ ነው። ጻፉ፣ የዝግጅት ጊዜ ነው። አሁን ብዙዎቻችን የሚመስለን ይኸውላችሁ፣ ይሁን እኔን ከመጻፋችሁ በፊት ይሁን እኔን ጳውሎስ ወደ ደማስቆ እየሄደ እያለ እንደዚህ እየሄደ እያለ ጌታ በብርሃን ተገለጠለት፣ ወደቀ። ከዛስ በቃ አይኑ ታወረ፣ ወደ ከተማ ገባ፣ አየ። ከዛስ ላጣርቆ መጽሐፍ ቅዱስን ስብከት ጀመረ። ምናምን የሚመስለን ሐዋርያት ሥራን ስታነቡት እንደሱ ነው የሚመስለው፣ ግን አይደለም። ጳውሎስ ብርሃን ከበራለት በኋላ በቀጥታ ያደረገው ነገር ምንድነው? ለ3 ዓመት ጊዜ ወሰደ። ጳውሎስ በዚህ 3 ዓመት ጊዜ ውስጥ ምን አደረገ ብላችሁ ጻፉ። በዚህ 3 ዓመት ጊዜ ውስጥ ጸለየ፣ አሰላሰለ፣ ራሱን አዘጋጀ፣ ጸለየ። ጳውሎስ ከታሰረ ተከታታይ ትምህርት ይጽፋል። ከወጣ ጀማ ስብከት ነው፣ አገር ይደባለቅ። ሰውየው ጃይንት ነው። 3 ዓመት ጸለየ፣ አሰላሰለ፣ ራሱን አዘጋጀ። ከ3 ዓመት በኋላ ወደ ኢየሩሳሌም ሄድኩኝ ብሎ ይናገራል ጳውሎስ። አሁን ባዮግራፊው ነው፣ የጳውሎስን ባዮግራፊ ነው እየተማርን ያለ ነው። ጳውሎስ ጌታን ካገኘ በኋላ ወደ ኢየሩሳሌም 5 ጊዜ ሄዷል። ደማስቆ በኋላ ጳውሎስ 5 ጊዜ ኢየሩሳሌም ሄዷል። ጌታን ካገኘ በኋላ 5 ጊዜ ሄዷል። ለመጀመሪያ ጊዜ የሄደው ከጴጥሮስ ጋር ለመተዋወቅ ከሐዋርያት ጋር ግንኙነት ለመመስረት ነው የሄደው። በነገራችን ላይ ጳውሎስ ወደ ኢየሩሳሌም ሄጄ ጴጥሮስን አገኘሁት፣ ከዛም የጌታን ወንድም ያዕቆብን ብቻ አገኘሁት፣ ሌሎቹን ሐዋርያት አላገኘኋቸው፣ ከሱም ጋር 15 ቀን ተቀመጥኩኝ የሚልበት ምክንያት ለመሰላችሁ የአይሁድ አስተማሪዎች ጳውሎስ ሐዋርያነትን የተቀበለው ከጴጥሮስ እጅ ነው እያሉ ያሰሩበታል። ጳውሎስ ወደ ኢየሩሳሌም የሄደው ከጴጥሮስ ጋር ለመተዋወቅና ግንኙነት ለመመስረት እንጂ ሐዋርያነት ለመቀበል እንዳልሆነ በዚህ ገላትያ መጽሐፍ ላይ በዛው መልስ እየሰጠ ባዮግራፊውን የሚጽፈው ለተቃዋሚዎቹ መልስም እንዲሆነው ጭምር ነው። እኔ ወደ ኢየሩሳሌም የሄድኩት ከጴጥሮስ እጅ አፖስትል ለመሆን ሐዋርያ ለመሆን አይደለም። እኔ ሐዋርያነትን የተቀበልኩት በቀጥታ በደማስቆ መንገድ ላይ ጌታ በብርሃን ተገልጦልኝ በመገለጥ ከኢየሱስ ነው። ፒተር ጋር የሄድኩት ዋነኛ ከሚባሉ ሰዎች ጋር ትውውቅና እበል ግንኙነት ጥሩ ነው። ይሰማል። ጌታ ኢየሱስ እንደዚህ አለ፣ የምወደው ልጄ እሱ ነው፣ እሱን ስሙት አለ አብ። ለኢየሱስ እንኳን እሱን ስሙት ተብሎለታል። ጳውሎስ ወደ ኢየሩሳሌም ሄደው ሐዋርያነትን ለመቀበል ሳይሆን ከጴጥሮስ ጋር ለመተዋወቅ ነው። ደግሞ ይሁኝ ነኝ ወደ ኢየሩሳሌም በሄድኩ ጊዜ ይላል ጳውሎስ፣ በመጀመሪያው ከደማስቆ በሄድኩ ጊዜ ያገኘሁት ጴጥሮስንና የጌታን ወንድም ያዕቆብን ብቻ ነው። ሌሎቹ ሐዋርያት ሄዱ። ሌሎቹ ሐዋርያት ምናልባት ለአገልግሎት ሄደው ሊሆን ይችላል። ሁለተኛው ደግሞ እነዚህ የጌታ ሐዋርያት ጳውሎስ ያላገኛቸው ጳውሎስ የሚያወራውን ነገር ላይሸከሙት ይችላሉ የሚል ፍራቻ ስለነበረው ጴጥሮስንና ያዕቆብን ብቻ ነው ያገኘው የሚሉ ብዙ የመጽሐፍ ቅዱስ አስተማሪዎች አሉ። ዞሮ ጳውሎስ ለመጀመሪያ ጊዜ ከደማስቆ ኢየሩሳሌም ሄደ። ለሁለተኛ ጊዜ ሄደው ከበርናባስ ጋር ከአንጾኪያ የእርዳታ ገንዘብ አሰባስቦ የሄደ ጊዜ ሐዋርያት ሥራ መጽሐፍ ምዕራፍ 11 ላይ፣ ለሶስተኛ ጊዜ የሄደው ደግሞ ሐዋርያት ሥራ መጽሐፍ ምዕራፍ 15 ላይ ሰዎች ለመዳን ካስፈለጋቸው መገረዝ አለባቸው የለባቸውም የሚለውን የኢየሩሳሌም ጉባኤን ለመሳተፍ በሶስተኛ ደረጃ ሄዷል። በአራተኛ ደረጃ ጳውሎስ ወደ ኢየሩሳሌም የሄደው በሶስተኛው ሚስዮናዊ ጉዞ ላይ እንደነበረ ሐዋርያት ሥራ መጽሐፍ ምዕራፍ 18 ስታነቡ ታገኛላችሁ። አምስተኛው የጳውሎስ ጉዞ ደግሞ ሐዋርያት ሥራ መጽሐፍ ምዕራፍ 21 ላይ ለመጨረሻ ጊዜ እዛ ሄዶ የታሰረበት ጉዞ ነው። 5 ጊዜ ጳውሎስ ወደ ኢየሩሳሌም ሄዷል ማለት ይቻላል። አሁን ዛሬ ምንድነው የተማርነው? የጳውሎስ የህይወት ታሪክ። ወደ ኢየሩሳሌም ጳውሎስ ሲሄድ ነፍሱን በእግሩ ይዞላቸው እንደሄደ ታውቃላችሁ። ጳውሎስ ወደ ኢየሩሳሌም ሲሄድ የቀድሞ ጓደኞቹ ከሃዲ አስመሳይ ደግሞ ከሊቀ ካህናት ከቤተ መቅደስ ደብዳቤ ተቀብሎ የጌታን ደቀ መዛሙርት አሳስራቸዋለሁ
አደርጋለሁ ብሎ ሄዶ አሁን ታጥፎ እንደ ካህዲ ነው የሚቆጠረው። ብራዘር ጳውሎስ ያደረገው ነገር ከባድ ነው። ጳውሎስ ትናንትናውን ለመጋፈጥ አይፈራም። አንተ አይፈራም። ኢየሩሳሌም ማለት ከሊቀ ካህናት ስልጣን የተቀበለበት፣ ኢየሩሳሌም ማለት የእስጢፋኖስን ጨርቅ ይዞ ያስደበደበበት ቦታ ማለት ነው። ወደዛ ቦታ በጌታ ሆኖ ተመለሰ። ሲሄድ እየነጠረ የሄደው ጳውሎስ እና ስመለስ ወሳኝ ቱባውን ጴንጤ ይዤላችሁ እመጣለሁ ብሎ ያለ ጳውሎስ ሲመለስ ራሱ ጴንጤ ሆኖ በጌታ ፍቅር ተመልሶ መጣ። መሰለ እግዚአብሔር ሰንቱ መሰለ ዩኒቨርሲቲ ሲሄድ ብሎ ሌላ ነገር ሲመለስ ግን መጽሐፍ ይዞ እያጠና እያነበበ የተመለሰ የሰማኝ ሰው ካል የሆነ ሰው እንኳን ዛሬ ከዚህ ቤት ሲመለስ ከቅባት ጋር ይመለሳል። እስቲ አሜን በል። እግዚአብሔር እኮ ይገርማል። ላልወጣበት ዓላማ ሰራዊት ሲያደርግ እኔ እንደውም ማስታወሻ ደብተሬ ላይ እንደዚህ ብያለሁ። ጀነራል ምርጥ ወታደሮች የሚመርጠው ለብርቱ ዘመቻ ነው፣ ለጠንካራ ዘመቻ ነው። አንድ ጀነራል ከወታደሮቹ መካከል ወሳኝ ወታደሩን ፒክ የሚያደርገው ለጠንካራ ዘመቻ ነው። ዘመቻው ጠንካራ ከሆነ ቦልድ የሆኑ ወታደሮች ያስፈልጉታል። እግዚአብሔር በዛ ሲዝን ጳውሎስን ለጠንካራ ውጊያ ፈልጎታል። ቤተ ክርስቲያን ለመትከል ፈልጎታል። ብዙዎችን ወደ መንግስቱ ለማምጣት ፈልጎታል። የአጋንንትን መንግስት ለመገልበጥ ፈልጎታል። እኔንም በዚህ ዘመን ለዚህ ፈልጎኛል የሚል አሜን ይባል። የመንግስቱን ስራ እንድሰራ ፈልጎኛል የሚል ሰው አሜን ይባል። በኢየሱስ ስም አሜን ይባል። ጳውሎስ ወደ ኢየሩሳሌም ሲመለስ የሚጠብቀው ሰልፊ ፎቶ እንዳይመስል፣ አድናቂዎች እንዳይመስሉ የሚጠብቀው ይሄ ከሃዲ እያሉ ነው የሚጠብቁት። ይሄ ከሃዲ ከዳን፣ ከልጅነቱ ጀምሮ ሕግ ተምሬያለሁ ብሎ ብራዘር ጳውሎስ ማለት በጣም የሚዝት የሚሳደብ ካልገደለ ደስ የማይለው ሰው እና ሲሄድ የጦር አዝማች ነበር። ሲመለስ ከሃዲ ሆኖ ተመለሰ ኢየሩሳሌም። ሰምታችሁኛል። በአራተኛ ደረጃ አንደኛ ወደ አረብ ሀገር ሄደ፣ ሁለተኛ ወደ ደማስቆ ሄደ፣ ሶስተኛው ወደ ኢየሩሳሌም ሄደ፣ አራተኛው ወደ ሶሪያና ኪልቅያ ሄደ። ጳውሎስ ይሄ ሶሪያና ኪልቅያ ማለት ጠርሴስ የሚገኝበት አገር ማለት ነው። ጠርሴስ ደግሞ የተወለደበትና ያደገበት አካባቢ ነው። የልጅነት እና የወጣትነት ጓደኞቹ በዚህ በሶሪያና በኪልቅያ ያሉ፣ ትላንትና የአገልግሎት ጓደኞቹ ናቸው ኢየሩሳሌም የነበሩት። በገማልያል እግር ስር እየተማረ በነበረ ጊዜ ከገማልያል እግር ስር ተነስቶ የጌታን ደቀ መዛሙርት ለማሳደድ ደብዳቤ በተቀበለ ጊዜ አብረውት የሚያገለግሉ ሰዎች ነበሩ በኢየሩሳሌም። ስለዚህ ጴጥሮስን ሰላም ሊል ወይም ከጴጥሮስ ጋር ሊተዋወቅ ወደ ኢየሩሳሌም ሲሄድ የአገልግሎት ጓደኞቹ እዛ ይሄ ካዲ ብለውታል፣ ይጠብቁታል። አሁን ደግሞ ጳውሎስ እየሄደ ያለው ተወልዶ ወዳደገበትና ጉርምስናውን ወዳሳለፈበት ወደ ጠርሴስ አካባቢ ይሄዳል። የልጅነት ጓደኞቹ እዛ አሉ፣ ያውቁታል። በደንብ ነው ጳውሎስን የሚያውቁት። የወጣትነት ጓደኞቹ ወዳጆች፣ እርግጠኛ ነኝ የልጅነት ጓደኞቹ ጳውሎስ ወደ ጠርሴስ ወደ ሶሪያና ኪልቅያ በሚመጣ ጊዜ በእርግጠኝነት እንደ እብድ ሊቆጥሩት እንደሚችሉ አልጠራጠርም። ኢየሩሳሌም እንደ ካህዲ፣ በትውልድ ሰፈሩና ሀገሩ እንደ እብድ ሊቆጥሩት እንደሚችሉ አልጠራጠርም። እንደሚሳለቁበት አልጠራጠርም። ያ ሁሉ ትምህርት ይሉት፣ ያ ሁሉ ቅኔ፣ ያ ሁሉ ጥበብ፣ ያ ሁሉ ዜማ። ጳውሎስ እኮ በ5 ዓመቱ ይሄንን ዘፍጥረትን በቃሉ ይናገራል፣ በቃሉ ያወራል። በ10 ዓመቱ ጳውሎስ የትእዛዝ ልጅ ነው እና ወይኔ ዜሮ ገባ ነው የሚሉት። ዜሮ ገባ ትምህርት አብዷል ነው የሚሉት። እኔ ግን መጽሐፌን የጨረስኩት እንደዚህ ብዬ ነው፣ ማስታወሻ ደብተሬን። ጳውሎስ ስለ ኢየሱስ የትኛውንም ነገር ለመጋፈጥ ተዘጋጅቶ ነበር። እብድ ብትሉት፣ ከሃዲ ብትሉት፣ የማይገባው ብትሉት፣ ምንም ብትሉት፣ ከዚህ በኋላ በደማስቆ መንገድ ላይ ካየው ብርሃን በኋላ ጳውሎስ ማንንም ላይሰማ አንድ ጊዜ ጌታን ሰምቷል። የፈለገ ብሎ ቢሉ ከዚህ በኋላ ጳውሎስ ላይመለስ ጨክሯል። እብድ ቢሉት፣ ከሃዲ ቢሉት። እኛም ሀገር ኢትዮጵያ ውስጥ እኮ ብዙ ሰው እኮ እንደዚህ ተብሏል። ጴንጤ ኮንክ መቃብሬ ላይ እንዳቆም፣ ይኸው በዘሬ እንዳገባ፣ አቤት ልጅ አይደለም፣ አቤት
ብዙ ነገር ተብሏል። ከዛ እንደዚህ ያለ በኪልቅያና በሶሪያ ያሉ ሰዎች እንደዚህ ያሉ ይሄ ሳውል ቀድሞ ያሳድደው የነበረውን እምነት አሁን ይሰብከዋል ብለው ወሬ ሰምተው ለእግዚአብሔር ክብር አመጡ። አሁን መስበክ ድሮ እኮ ያሳድደው ነበር ያንን እምነት። አሁን ግን ጭራሽ ግንባር ቀደም ፊተኛ ዋና ሆኖ ቁጭ አለ። ጳውሎስ አታቆማ። ጳውሎስ ራሱ እንደዚህ ያለ በሶሪያና በኪልቅያ በአካለ ሥጋ አይተው ለማያውቁ ሰዎች እነሱ ለማግኘት ሄድኳለ። ስለኔ ምክንያት እግዚአብሔርን አመሰግነዋል። አሁን ወዳጆች እዩኝ፣ እኔ የጳውሎስ ባዮግራፊውን የሚጽፍበት ዋነኛ ምክንያት ምንድነው ካላችሁ የአይሁድ መምህራን አንደኛ ጳውሎስ የአይሁድ ሃይማኖትን ትምህርት አያውቅም። ሁለተኛ ጳውሎስ ለአይሁድ እምነት ጥላቻ አለው። ሶስተኛ ጳውሎስ ሐዋርያነትን ከሰው እጅ ነው የተቀበለው። አራተኛ ጳውሎስ ሐዋርያነቱ ሙሉ አይደለም እያሉ መልእክቱን እንዳይቀበሉ ያንኳስሱት ስለነበረ ሐዋርያነቱን ለመከላከል የህይወት ታሪኩን ለመጠበቅ 2 ምዕራፎች ወስዶ የህይወት ታሪኩን ይጽፋል። እንደዚህ ብዬ ልጨርስ። እዚህ ያላችሁ ወጣት ልጆች፣ እዚህ ያላችሁ ወንድሞች፣ ከኔ የተሻለ የአገልግሎት እድል፣ ከኔ የተሻለ የአገልግሎት ዘመን እግዚአብሔር ወደፊት ያዘጋጀላችሁ ልጆች ለአገልግሎት ስትወጡ ሁሉም አጨብጭቦ ላይቀበላችሁ እንደሚችል አስቡ። የቀደመ አገልጋይ ለሚከተል አገልጋይ ሁልጊዜም የራሱ የሆነ ቻሌንጅ አለው። ሁልጊዜም የዚህን ጊዜ ጥሪያችሁን ተጠራጥራችሁ ጥላችሁ ጥግ ሳይሆን መያዝ ያለባችሁ የትኛውንም ነገር ለመጋፈጥ ለበራላችሁ እውነት ለተቀበላችሁት ወንጌል ቆርጣችሁ ወደፊት ዋጋችሁን ተመናችሁ ነው እንጂ ወክ ማድረግ ያለባችሁ ፊት በጠቆረ ተቃውሞ በሰማችሁ ቁጥር እየተሸማቀቃችሁ ጥግ መያዝ የለባችሁ። ከጳውሎስ ባዮግራፊ አንድ የምትማሩት ጉዳይ እሱ ወዳጆቼ፣ አገልግሎታችሁን ማንም እንዲቀበለው መለመን የለባችሁ። እናንተ ጥሪያችሁን ዲፌንድ ማድረግ የእናንተ ድርሻ ነው። የእናንተን ጥሪያችሁን ዲፌንድ ማድረግ የእናንተ ድርሻ ነው። ድሮም ነበር ዘንድሮም አለ። ሰዎች የእናንተን ትምህርት ሰዎች እንዳይቀበሉ ሲፈልጉ እናንተን ማንኳሰስና ማጣጣል ድሮም በጳውሎስ ዘመን ነበር፣ አሁንም አለ። ባጭር አማርኛ እኛ ጌታን ከተቀበልን በኋላ አምሮብናል። ጌታን ከተቀበልን በኋላ ታሪካችን ተቀይሯል። እውነት ለመናገር እስካሁን ድረስ እንደዚህ መንገድ ላይ የገጠመን ሞት የለም። እንደውም አድናቆት ነው ያለው። ነገር ግን አንድ ነገር እንላለን፣ ስለ ክርስቶስ የትኛውንም ነገር ለመቀበል ወደፊት እንጂ ወደ ኋላ ላንል። አንድ ጊዜ ንጉሳችንን ጌታ አድርገናል። ለጌታ ተንበርክከናል። ከዚህ በኋላ ለማንም አንበረከክ። ለጌታ ሰግደናል። ከዚህ በኋላ ለማንም አንሰግድ። አሚን በሉ በደንብ አድርጋችሁ። ባጭር አማርኛ ከ13ኛው ቁጥር እስከ 24ኛው ቁጥር ያለው ጳውሎስ ከመለወጡ በፊት በተለወጠ ጊዜና ከተለወጠ በኋላ። ከመለወጡ በፊት ሃይማኖተኛ ነበር፣ አሳዳጅ ነበር፣ ተሳዳቢ ነበር፣ አመፀኛ ነበር አይደለም። ከዛ ደግሞ በተለወጠ ጊዜ ጳውሎስ እንዴት ተለወጠ? በእግዚአብሔር ጸጋ። በማጸጋ በእግዚአብሔር ጸጋ ተለወጠ። ይሄ የእግዚአብሔር ጥሪ ከሰው ማንነት ይነሳል? ከሰው ውለታ ይነሳል? እሺ፣ ሶስተኛ ከተለወጠ በኋላ። አሁን ስጠይቃችሁ ትመልሳላችሁ። ጳውሎስ እንደተለወጠ ወደ ኢየሩሳሌም ሄደ። ወዴት ሄደ? ከአረብ ሀገር ወዴት ተመለሰ? አረብ ሀገር ለምን ሄደ? ሊያስብ፣ ከራሱ ጋር ጊዜ ሊወስድ፣ ከእግዚአብሔር ጋር ሊነጋገር አይደለም። በደማስቆ ስንት ዓመት ተቀመጠ? ለምን ተቀመጠ? ሊያነብ፣ ሊዘጋጅ፣ ሊያሰላስል ጊዜ ወሰደ። ከዚህ አንጻር ሁሉም የመጽሐፍ ቅዱስ አስተማሪዎች ይሄን ያምናሉ። ኦኬ። ከዛ 3 ዓመት በደማስቆ ከቆየ በኋላ ወዴት ሄደ? ወዴት ሄደ? ወደ ኢየሩሳሌም። ከዚህ ጉዞ ጋር ስንት ሄዷል? 5 ጊዜ ሄዷል። እሺ፣ ኢየሩሳሌም የሄደበት ምክንያት ምንድነው? ሐዋርያነት ከጴጥሮስ ለመቀበል ነው? ለምንድን ነው የሄደው? ከነ ጴጥሮስ ጋር ለመተዋወቅና ግንኙነት። ስንት ቀን ተቀመጠ እዛ ኢየሩሳሌም? 15 ቀን። እዛ ሄዶ ማንን አገኘ? ጴጥሮስና ያዕቆብ። ሌሎቹስ ወይ አገልግሎት ሄደዋል ወይ ጳውሎስ የሚያወራውን ነገር ለመሸከም አቅም የላቸውም። እሺ፣ ከዛስ ከኢየሩሳሌም እዛ ሄደ። ኢየሩሳሌም ሲሄድ ጳውሎስ እዛ ያሉ ጓደኞቹ ምንድነው ለነሱ ከሃዲ ነው። ከኢየሩሳሌም በኋላ ወዴት ሄደ? ወደ ሶሪያ ኪልቅያ። ሶሪያ ኪልቅያ ለምን ሄደ? ያ ሀገር ምንድነው? የጳውሎስ የትውልድ በዛ ልጅነት ጓደኞቹ አቤት እና በአካለ ሥጋ አይተው ስለማያውቁ ለነሱ ለመታየት ሄደ። እዛ ያሉ ሰዎች ምን አለ ጳውሎስ? እኔ አልዋሽም አለ፣ በእግዚአብሔር ፊት ሐሰትን አልናገርም አለ። እንዲህ ብላችሁ ጻፉ። በሰው ፊትና በእግዚአብሔር ፊት መናገር ልዩነት አለው።
ጳውሎስ በእግዚአብሔር ፊት ሐሰትን አልናገርም ሲል እያለ ያለው እውነት ነው የምናገረው። እውነት የምናገረው ስለምንድን ነው? ወንጌልን በመገለጥ ስለተቀበልኩ። እውነት የምናገረው ስለምንድን ነው? በአረብ ሀገር በደማስቆ 3 ዓመት እንደተቀመጥኩ አሁን ምተርክላችሁ ባዮግራፊ ሐሰት የለበትም እያላችሁ እየዋሻው አይደለም እያላችሁ። እሺ እሱ ብቻ አይደለም። ለመጀመሪያ ጊዜ በኒው ቴስተመንት ውስጥ አብያተ ክርስቲያናት የሚለውን ቃል የምታገኙት እዚህ ገላትያ መጽሐፍ ምዕራፍ 1 ከቁጥር 13 እስከ 24 ባለው ክፍል ውስጥ ነው። አብያተ ክርስቲያናት የሚለውን ሐሳብ የምታገኙት እዚህ ክፍል ላይ ነው። እሺ የመጨረሻ አንጠይቃቸውን ትመልሳላችሁ። ጳውሎስ ባዮግራፊውን ለመጻፍ የፈለገበት ምክንያት ምንድነው? የጳውሎስ የህይወት ታሪክ የእግዚአብሔር ጸጋ ምንድነው? ጳውሎስ ጌታ ያገኘው ወዴት ሲሄድ ነው? ለምን ነበር የሚሄደው? ለማሳደድ፣ ለማሰር፣ ለመግደል። አቤት ማን ነበር ለማሳደድ የሄደው? የጌታን ደቀ መዛሙርት። ከዛስ ማን ነው መንገድ ላይ ያገኘው? ጌታ። አንተ ማን አለው? እኔ አለው የምታሳድደኝ ብሎ ከዛስ በፍቅር መቅረብ ጌታ ብቻ። ይሄ የጸጋ ካራክተር ብቻ ነው። ሌላው ካሳደድከው መጥሪያ ነው የሚያወጣብህ። ክስ ቻርጅ ነው የሚሰጥ አሳደኛል ብሎ። ጌታ ግን እንደዚህ ያለ አሳዳጁ የምታሳድደኝ ኢየሱስ ነኝ አለ። ኢየሱስ ነኝ ሲለው ሁሉ ነገር ምን አለ? ተቀየረ። ምን እንዳረግልህ ትፈልጋለህ አለ ጳውሎስ። 2 መሰረታዊ ጥያቄዎች ጠየቀን። አንተ ማነህ? 1 ምን እንዳረግልህ ትፈልጋለህ? 2 ሁሌም ይሄን ጥያቄ ጠይቁ። ሁሌም የምጸልዩ ጌታ ሆይ ላውቅ እፈልጋለሁ፣ ከገባኝ በላይ እንድትገባኝ እፈልጋለሁ። ሲቀጥል ምን እንዳረግልህ ትፈልጋለህ ጌታ ሆይ? ከኔ የምትሻው ነገር ምንድነው? በዘመኔ እንዳከናውንልህ የምትፈልገው ነገር ምንድነው ብላችሁ ጸልዩ። ልባርካችሁ። ጳውሎስ ወደ አንድ ከተማ ሲገባ በሱ ምክንያት የወንጌል ችቦ እንደሚገባ አይደለም። ለአገልግሎት ለቫኬሽን በገባችሁበት ሰፈርና መንደር ቤት የወንጌል እሳት በኢየሱስም ተከትሏችሁ ይግባ። በጌታ በኢየሱስ እናንተም ተከትሎ የወንጌል ችቦ የወንጌል እሳት ወደ ገባችሁበት ቤት፣ ወደ ገባችሁበት ከተማ፣ ወደ ገባችሁበት ሰፈር፣ ወደዛ ቤተሰብ በጌታ በኢየሱስ መቀጣጠል ይጀምር። በኢየሱስም ይጀምር። እግዚአብሔር በጳውሎስ ላይ እቅድ እንደነበረው በእናንተም ላይ እግዚአብሔር እቅድ አለ። በእናንተም ላይ እግዚአብሔር ዓላማ አለ። ከዚህ ቀን ጀምሮ የዓላማ መገለጥ ይጀምር። የተካፈሉ ጸጋ ስጦታዎች መቀጣጠል ይጀምሩ። በእናንተ ያለ የእግዚአብሔር ቅባት በኢየሱስ መገለጥ ይጀምር። በኢየሱስ መፈንዳት ይጀምር፣ መውጣት ይጀምር። አንደበታችሁ እንደተሳለ ስለታም ሰይፍ ይሁንላችሁ። አይኖቻችሁ ይከፈቱላችሁ። አጋንንትን ማየት ጀምሩ። በኢየሱስ የመገለጥ መንፈስ በላያችሁ ላይ ይሆን። በኢየሱስም የእግዚአብሔር ክብር አብሯችሁ ወቅ ያርግ። ለሆዳቸው ብለው የቀናውን የእግዚአብሔር መንገድ የሚያጣሙትን የሚያቆም ጃይንት ቲቸሮች ይነሳሉ። በጌታ በኢየሱስም ትላልቅ አስተማሪዎች ይነሳሉ። በኢየሱስም ይነሳሉ። አዳዲስ ወጣቶች በወንጌል ይነሳሉ። አዳዲስ ያንግ ጀነሬሽን ይነሳል። ዩዊልሲ ጃይንት ፕሪቸሮች ይነሳሉ። ታላ እግዚአብሔር ከነሱ ጋር ታንጀብል በሆነ ሁኔታ ወጣ ያደርጋል። 100% በእግዚአብሔር ፊት ሆኜ ነው የምነግራችሁ። በሚቀጥለው ዓመት ጀምሮ ከ2018 ጀምሮ የተቀቡ ተማሪዎች፣ የተቀቡ ሐዋርያት፣ የተቀቡ አስተማሪዎች በኢትዮጵያ ምድር ላይ ይነሳሉ። ወንጌል የሚሰብኩ ብቻ ይነሳሉ። ለእግዚአብሔር እውነት የቆረጡ ብቻ ይነሳሉ። ኖረ፣ ሞተ፣ ተቀበረ የሚባል ባዮግራፊ ከህይወታችሁ ላይ ዛሬ አነሳው። በኢየሱስም አነሳው። አይደለም አገልግሎታችሁ፣ ጉዟችሁ እንኳን በጌታ በኢየሱስም ለወንጌል ሰበብ መሆን ይጀምራል። በጌታ በኢየሱስም የእግዚአብሔር ኃይል በህይወታችሁ ላይ ይገለጣል። የሚያወሩ ብዙ አሉ፣ ታሪክ የሚሰሩ ጥቂቶች አሉ። እዚህ መካከል እግዚአብሔር በእነሱ ታሪክ የሚጽፍባቸው ሰዎች አሉ። ታሪክ የሚጽፍባቸው ሰዎች አሉ። ብራዘር በኢትዮጵያ ምድር እነ ቄስ ጉዲና ቱምሳ፣ በኢትዮጵያ ምድር በጣም እነ ፓስተር መርድ፣ በጣም ብዙ ጃይንት ፓስተሮች አባቶች አሉ። አሁንም ትላንት ነበሩ፣ ዛሬም አሉ። እነ ፓስተር ተስፋዬ ጋቢሶ በየሲዝኑ የምታነሳቸው ሰዎች አሉ። ባይኖሩ እንኳን ትውልድ ታሪካቸውን ይጽፍላቸዋል። እኔ ባርካቸዋለሁ። በእግዚአብሔር ቤት ወንበር አሙቃችሁ አትሞቱ። በኢየሱስም ወንበር አሙቃችሁ አትሞቱ። ቁጥር ጨምራችሁ አትሞቱ። እግዚአብሔር በእናንተ ያየውን ሥራ ይፈጽመዋል። በኃይል ቅባት ትገለጣላችሁ። ጥሳችሁ መውጣት ይሆንላችኋል። በኢየሱስም ይሆንላችኋል። ለመሰላችሁ ጳውሎስ 3 ዓመት እያነበበ እያሰላሰለ እየጸለየ ተዘጋጀ። አሁን አንተ እያነበብክ እያሰላሰልክ እየተዘጋጀ ነው ብራዘር።
እየጻፍክ ነው፣ እየጻፍክ ነው፣ እየጻፍክ ነው፣ እየጻፍክ ነው፣ እያነበብክ ነው፣ እያሰላሰልክ ነው፣ እየተዘጋት እያዘጋጀ ነው። አሉ እዚህ ውስጥ ጋር ጀነራሎች እግዚአብሔር እያዘጋጃቸው ያሉ ወንዶችና ሴት ልጆች አሉ። በጌታ በኢየሱስ ስም የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ይጠባበቃል ተብሎ እንደተጻፈ በጌታ በኢየሱስ ስም በወንጌል ትገለጣላችሁ፣ በክብር ትገለጣላችሁ፣ በኃይል ትገለጣላችሁ። እግዚአብሔር ጳውሎስን ካዳነ ማንንም ማዳን ይችላል፣ ይችላል፣ ይችላል። ከመዳን ተስፋ በላይ የሆነ ቤተሰብ የላችሁ። በጌታ በኢየሱስም እጃችሁን ከፍ አድርጉ። ጸለይኩለት። ዛሬ ያ የእናንተ ቤተሰብ መዳን ይሁንለት። የሆነ የእናንተ ቤተሰብ የሆነ ዘመዳችሁ የሆነ ወንድማችሁ ዛሬ ማታ መዳን ይሁንለት። በኢየሱስም የወንጌል ብርሃን ይብራለት። ማምለጥ ይሁንለት። ከሞት ወደ ሕይወት ማምለጥ ይሁንለት። ከጨለማ ወደ ብርሃን ማምለጥ ይሁንለት። ከሲኦል ወደ እግዚአብሔር መንግሥት ማምለጥ ይሁንለት። ይግባ፣ 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 ይግባ ወደ ሰራችሁ ወደ ቤታችሁ